ጤና ይስጥልን አባታችን፣ እንደምን ሰነበቱ? እንደምን አደራችሁ? ጤና ይስጥልን መምህር ለወንጌል ሰላም ነዎት? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እስኪ ማን ይባላሉ? ለአድማጭ ተመልካቾቻችን ራስዎትን ያስተዋውቁ። መርጌታ ድሌ አልማው እባላለሁ። መርጌታ ድሌ አልማው። አዎ። በስንት ዓመተ ምህረት ተወለዱ? በ37 ዓመተ ምህረት 1937። አዎ። የት ተወለዱ? እስኪ የህይወት ታሪኮትን። ሽምናቦ ነው። ከማን ከማን ተወለዱ? ከአልማው ፈንታ፣ ወይዘሮ አለምነሽ አይናለም የሚባሉ የደግ ሰው ናቸው። እናታችን ደስ ይላል፣ ደስ ይላል። ወይዘሮ ማን ያሏቸው? ሙሃያ ለቀደም ወይዘሮ አለምነሽ አይናለም ቀደም ወይዘሮ ይባላሉ። አሁን ከዚህ ዓለም መንኩሰው ስለሞቱ እሙሃይ ናቸው። አሁን ላይ የሚባሉት እማሆይ ነው የሚባለው። እሺ፣ በጣም ጥሩ። እንግዲህ የአብነት መምህር ነዎት፣ የድጓ መምህር ነዎት አውቃለሁ። የት የት ተማሩ የሚለውን እስኪ ስለ በህይወት ያሳለፉት ወይ ደግሞ ስለተማሩት ትምህርት እስኪ ገለጻ ያድርጉልኝ። አዎ፣ በመጀመሪያ በላይ አይናለም የሚባሉ የእናቴ አጓት ወንድም ተስታቸው ዘንድ ሂጄ ያው የሰኘቱን ዳዊት ጨርሼ በቃል ነው የሚማር የተጃጃችን ጨርሼ አስተሬ ወደ ቅርቡ ሀገር ገባት ብዬ መርጌታ ጎሹ ከሚባል ቦታ ላይ እዚያ ተምሬያለሁ። መርጌታ ማን ያሏቸው? ጎሹ ብትቼ። አጎሶት ደግሞ ማን ነበሩ? መርጌታ በላይ አይናለም። የት ሀገር ነበር የሚኖሩት? ዋዳን ጽዮን ናቸው። ዋዳን ጽዮን የተማሩት? አዎ። በጣም ጥሩ። ምን ምን ተማሩ እስኪ ንገሩኝ። አዎ፣ እኛ በዚህ ያው አስተሬ ከተባሉት ገብተን ያው የጸበል ጓውን 2 ጊዜ ወጠን የፋሲካን አንድ ዘመን ወጥቼ ቅኔ ቤት እጃለሁ። ከዚህ ወዲህ ያው ቅኔ ቤት ቆይቼ ኋላ ተመልሼ ያው እኛ መምህር ዘንድ መጥቼ ያው ቆይተን ወደ ደረቋ ጸናጸል ቤት አቋቋም ቤት ሄደናል እጃለሁ። የት ነው የተማሩት? አቋቋም ደረቋ ነው። የት ወረዳ ነው? ደረቁ ቡሬ ዳሞት። ቡሬ ዳሞት ነው። አዎ። ተክሌን መርጌታ አዲስ ይባላል። ተክሌን የተማሩት አይደል? ያቋም? አዎ፣ ተክሌ ነው። ላይና ታይ ቤት ነው የኛው ነው። አዎ። ኦኬ፣ እሺ፣ ይቀጥሉ። አዎ። ከዛ በኋላስ? ከዚያ በኋላ እንደዚያ መጣን። ጸናጸል ስናውቅ ከመርጌታ ድጉ ውዱ ፈረደ ዘንዳ መጠን ያው ድጓ ተምረን ወደዚህ ቦታ ላይ መርቀው ሰደውኛል። ድጓ የተማሩ ከሊቀ ጠበብት መምህር ውዱ? አዎ። ደንበጫ ላይ? አዎ። እንትን ማለት አጫብር ነው ቆሚ የነበረ? አጫብር ነው። የአጫብር ድጓ ነው የተማሩት? አዎ። መቼም እናንተ የገጠር መምህራን በአደራረስ አትታሙም፣ በዜማም አትታሙም። አዎ። በጣም ጥሩ። አሁን እያገለገሉ ካሉበት ሀገር ነው ያገኘሁት እና የሀገሪቱ ስም ማን ትባላለች? ስንት ዓመተ ምህረት ስንት ዓመት ያህል አገለገሉ የሚለውን እስኪ ገለጻ ያድርጉልኝ። አዎ፣ በእኔ እስከ 56 ዓመተ 54 የምረቃ ወረቀት ተሰጥቻለሁ። ከዚያ ላይ የክርስትና ልጅ ነው እዚሁ ያስተማሩትን ውስጥ ተክቻለሁ። ከዚያ ወዲህ ያው እሱም ያቺ 2 ዓመት እንዳገለገለ አብሬው ሲያገለግል ቆይቻለሁ። አሁን እንግዳ መርጌታ ሎል የሚባል መተን እሱ ላይ ያለ አሁንም እያገለገልሁ ነው። ሌሊት ባልገሰግስ ቀን ሁለዚያም ትክክለኛ አንድ ቀን እሱ አንድ ቀን እያደረግን ነው ህዝቡንም እናገለግል። በጣም ጥሩ። አሁን እኔ ደክሜ ሸምግዬ ሌላ መርጌታ ተክቼበታለሁ ነው የሚሉኝ አይደል? አዎ። በጣም ጥሩ። ስንት ዓመት አገለገሉ? 54 ነው? 54 ያገለገልኩበት የተቀጠርኩበት። ከዚህ ወዲህ በቃ ይደከም ብዬ ለሀገር አስተረክቤ በዚያ ላይ የምስክር ወረቀት ይሄን ያህል አገልገልሁ ተብሎ አሁን ይኸው ከዚያ እስከዚህ ድረስ እያገለገልሁ ነው። አሁን ደከመ ታክተኛል። ሁለዚህም በየተራ ነው የምናገለግል። አሁን ከ1954 ዓመተ ምህረት ጀምሮ እስካሁን ድረስ እያገለገልሁ ነው ያለሁት። አዎ፣ እስካሁን ድረስ። በጣም ጥሩ። እስኪ ያስተማሯቸው ተማሪዎች እንዲያው ቁጥራቸውን ያውቋቸዋል? ቤት አሉ? የአብነት መምህራን የሆኑ ዲያቆናት የሆኑ ቀሳውስት የሆኑ እዚህ ቤተክርስቲያንም ያስተማሩት ካለ ስላስተማሯቸው ደቀ መዛሙርት ከ1954 እስካሁን ድረስ ባለው ምን ያህል ደቀ መዛሙርትን አፍርተዋል? በጣም እንግዲህ አሁን ሲታሰብ ቁጥሩ ብጡን አይታወቅም። እንጂ ያስተማርኋቸው በየፍርድ ቤት፣ በባንክ ቤት፣ በየቦታው ነው ያሉ። በጣም ብዙ ተማሪዎች አሉ። በዚህ በደልጎንም ሆነ ወደ 4 የዝማሬ መዋሥዕት ደግሞ ያስመሰከረ
ከደርጎን ይሄዳል። መርጌታ መጽሐፍ የተባለ በመጽሐፍ መምህር ያለ ነው። እዚህም እነ መርጌታ ሰናይ እነ መርጌታ ተከስተ ሁሉ እያስተማርኩ ከዚህ እኔ ቃል ትምህርት ሳላስጨርስ ወደ ቅኔ ቤት አይሄዱም እስካሁን ድረስ እና የኔ ተማሪ ክስተት በሄደበት ሁላ እያደረሱ ያው ጓዙን ሁላ እነ ኩሎሙ እናንተ በሰማኝ እያሉ ተማሪዎች ሲያስመሰግኑኝ እና አሁን ቁጥሩን ይሄ ነው ብል አይታወቅም። በጣም ደስ ይላል። በጣም ደስ ይላል። እውነትዎት ነው። አሁን እኔ ቀደም እዚህ ጎረቤት ነው የተማርሁኝ። እንግዲህ ያውቃሉ እርሶ እና እርሶ እንትን ማህሌትም ያስተምሯቸው እንደነበር አውቃለሁ። ነግሱን ያስተምሯቸዋል ተማሪዎች። ወትን መዝሙር ራሱ እሱ አይቃኙም፣ ተማሪዎች ናቸው የሚቃኙት። ተማሪ ደቀ መዛሙርት ናቸው የሚቃኙት። ይሄማ በጣም ምልጣን ራሱ አንድ ገርጋሪም ሆነ መዝሙር እስካሁን ድረስ የኔ ተማሪ ሁሉ ያውቃል። አሁን አቋም ሳይሄድ አዎ በጣም እንዲያውም መርጌታ አይምሮ እንለዋለን። ያው ተማሪ ነው። መርጌታ ስሙር የተባሉት አባት አማኑኤል ቤተ ክርስቲያኗን ቀርጸው አቡን ጨምረው ካህናቶች እያሉ በጣም እና የእሱ ተማሪ መዝሙር እየቃኘ ስንክሳር እያነበበ ዳዊት እያገለገሉ ብለው የምስክር ወረቀት ተቀብያለሁ። እንስታቸው ከአማኑኤል ይሄን ሁሉ አድርገዋል። የሚገርም ነው። ጥሩ የሥነ ምግባር ትምህርትም ያስተምሯቸዋል። በጣም ትህትና ነው መጀመሪያ። በጣም ጥሩ ትህትና ነው ማስተማር። ጎበዝ፣ በጣም ጥሩ። አይ አውቃለሁ እኔ በትህትና የተመሰከሩ ታላቅ አብነት አራያ እንደሆኑ ሰማለሁና እስኪ ካስተማሯቸው መካከል ሁለቱ በሀገር አሜሪካ ነው የሚኖሩት እነ መምህር ተከስተ ጫኔና መምህር ሰናይ ስንሻው አልማው። መምህር ተከስተ ጫኔ በሀገር አሜሪካ ነው እያገለገሉት ያለውና እሳቸው የእርሶ ምንወት ናቸው? መምህር ተከስተ የወንድሜ የትንሽ ወንድሜ ልጅ ነው። የእርሶ ትንሽ አባ ጫኔ? አዎ። ጫኔ ማን? ጫኔ አልማው። ስለዚህ የትንሽ ወንድሜ ልጅ ነው ነው። አዎ። ጥሩ። መርጌታ ሰናይስ? እሱ የመጀመሪያው ትልቅ ወንድማችን ነው። እስኪ በተለይ የመርጌታ ሰናይ አባት መምህር ስንሻው አባ ስንሻው የሚታወቁበት ነገር አለ። እስኪ በምንድን ነው መርጌታ ስንሻው የሚታወቁት? እስኪ ስለሳቸው ይግለጹልኝ። እኔ ልጅ ስለነበርኩ በአካል አላስታወሳቸውም እና መርጌታ ስንሻው ማን ናቸው? መርጌታ ስንሻው አልማው ይባላሉ። ከአጎታችን ከመርጌታ በላይ የተማሩ ዝማሬ መዋሥዕቱን በጣም አድርገው ያውቃሉ። ቃለ እግዚአብሔርን የዜማ ቁም ዜማ ያውቃሉ። ዳዊት ገልጠው አይደግሙም። ሌሊት ነበር መንፈቀ ሌሊት ተነስተው የሚደግሙ። በማናቸውም ከዕለታት ከአንድ ቀን ዳዊት ጠፍቶኝ ብሎ አንድ ሰው በወንቅና አቦ ላይ በተባለው ዳዊት ጠፍቶኝ ብሎ ደብተራ ስንሻውን ጠይቀው ተብሏል። ደብተራ ስንሻውን ጠይቀው ጠፋኝ ያለ መጽሐፉን ነው ሰውየው። ግን ሌሎቹ ደግሞ ያሉት ደብተራ ስንሻው ይመልስልህ ማለት ነው። እሱ ይዞታል። የሚገርም ነው። አዎ ሰምቻለሁና ምዕራፍም በአማኑኤል አንድኛ ተብሎ እነ ይንታ ይሁን የመርጌታ ይሁን የተባሉት የአማኑኤል በዓመት በብት ጽኖ እዚያ ነው እየሄዱ ይንታ ታየረ እየሄዱ በእሳቸው ወንድማችን ተላቅ ምዕራፍ ተነ ይንታ ታየ መርጌታ ስንሻው እየተባለ ማን ነው ደብተራ ያለው? ደብተራ የሚለው እሱ ነው። ደብተራ እየተባለ የተነገረ በጣም ደስ ይላል፣ ደስ ይላል። እስኪ እንደው ስለ መርጌታ ሰናይ ደግሞ እስኪ የሚያውቁት ነገር ካለ ማለት እርሶ ጋር እንደተማሩ ሰምቻለሁኝ እና መርጌታ ሰናይ ስንሻው ይረብሹ ነበር ወይስ ደግሞ ትምህርት ላይ ነበር ትኩረታቸው? በአስተዳደጋቸው በልጅነታቸው ያለውን የህይወት ታሪክ ይንገሩኝ። በጣም ጥሩ። መርጌታ ሰናይ የተባለ መጣ እዚች ቦታ ላይ ቂም በቀል የማያውቅ አንድ ሰው ክፉ ቢባምነው የሚያጫውት የሚያስቅ ነገር እየተናገረ በጣም የሚያስቅ ነገር ነው የሚናገር። እሱ በጎ እያደረገ እና ያንተን ቁምን ዘመን ሁሉ ጥሩ አድርጎ መዝሙር ሁሉ ቃይቶ አሁን እንተን አንጎት ተማሪ ቤት ይሄዳል፣ ቅኔ ቤት በጣም ከዚያ ላይ ቦታ ላይ መርጌታ አይምሮ የሚባል መዝሙር ያስጸናሉ። አንተ እስቲ ብሎ ሲባል ስምህ ማን ነው? የዓመት መዝሙር ተይዞ ተገኝቷል። አንተ ማነህ ስምህ ቢሉት ያየ አይደለም ያየህም አይደለም
መርጌታ ሰናይ ነህ ተብሎ ተዚያ ላይ ነው የተሰየመ። እሳቸው የቅኔ መምህር መዝሙር ስለሚያጸኑ እሱ መዝሙር በጠቅላላ የዓመት መዝሙር ይዞ ተገኝቷል። አዎ በዚያ ነው መርጌታ ሰናይ ያሉት፣ እኔ አይደለሁም። የቀለሙ መምህር ናቸው ማለት ነው። መርጌታ ሰናይ ያሉት የቅኔ ቤት ነው። የቅኔ ቤት ነው። አቋም ቤት ሳይገቡ ነው መዝሙሩን ይዘውት። አዎ ተኝተን እንደሄዱ ያንን እሳቸው መርጌታ ሰናይ ከዚህ ቦታ ቅኔ ቤት ይሄዳሉ። በየቦታውም ቅኔያቸው የታወቀ ነው። እና እዚያ ላይ ሄደው መዝሙር ሲጠይቁ ሌላ ሁላ አይሆንለት። ይሄ መርጌታ ሰናይ የተባሉት ወንድማችን ማን ነው ስምህ ብለውታል። በየቀኑ መዝሙር ሲመጣ ሙልጭ መዝሙር ሲሙልጭ አናዘ ያየህ የለም መርጌታ ሰናይ ያሉት እዚያ ነው። መርጌታ ሰናይ ሳይባል ሳይጀመር ከልጅነቱ ነው ይሄ የተባለ ገና ቅኔ ቤት እንደገባ። ጥሩ ጥሩ። አይ በጣም ደስ ይላል። ወደ ሀገር አሜሪካን ሊሄዱ ሲሉም እርስዎ ድረዋቸዋል? እንዴት ነው? አዎ በዚህ ደግሞ በጣም ጥሩ እውነት ነው። ለዚህ ሲበቃ አዎ እሷም የተባረክነት ህጄ አዎ 100 እንጀራ የቀደሙ ጤፍ እንዳሁኑ ዳጉሳ ምንም የሌለበት ትክክል ወደ 3 ኪሎ በዚያን ጊዜ 10 ነው 1 ኪሎ ስጋ ያንን ተይዞ ስመኝ የምትባል የእሱ ወዳጅ አለች። ያቺ ሰራችልን። ሌሊቱን አድሮን ያንን ያህል ጉባኤ በቅኔው የድጓው ሁሉ እየተነሳ ያንን ሲዘመር ያደረ በዚያን ሰዓት አዎ ይህን አድርጌያለሁ። አዎ ወይዘሮ ወሰና ይህን አስመስገናለች። አሁን ውዳሴ ማርያም ሲያደርሱ እንደው ድርሳነ ሚካኤል በኋላ ካረሰው ትጠይቆታለሁ ስለ ድርሳነ ሚካኤል እና ጸሎት ሲያደርሱ ስማቸውን እያነሱ ነው። አሁን በጸሎት እያሰቡ ነው። በማታም በማላም ገብረ ሕይወት ሳደል አልቀር የክርስትና ስማቸው ገብረ ሕይወት ነው። በጣም ጥሩ። እስኪ ወደ ማዘር ልሂድ። እስኪ ለማዘር ይስጧቸው እሷን ድምፅ መቅረጫዋን። ማን ይባላሉ እናቴ? እስኪ ራስዎትን ያስተዋውቁ እስኪ። ቦሰና ካሳ እባላለሁ። ቦሰና ካሳ። እሷን እንዲች አድርጎ ያዟት ወደ አፍዎት። ቦሰና ካሳ የት ተወለዱ? ቦንቃቦ። ቦንቃቦ ነው የተወለዱት። አመቶትን ያስታውሱታል? ስንት አመት እንደሆነዎት አያስታውሱም? እና አሁን እርስዎ 19 የተወለዱበት እርስዎ የምትበላለጡ ስንት አመት ይሆናችኋል? የእርስዎ ስንት ነበር የሆነ ቅድም? የኔው አሁን ሐምሌ ሲመጣ 82 ይገባል እና አንድ ዘመን እና እሷ ወደ 71 ናት። ትክክል 71 አመት። እንዴት ነው እንደው ከየንታዴሌ ጋራ በስንት አመቶት እንዳገቧቸው? ስንት አመት ነው የምትበላለጡት? ስንት አመት ነው የምትበላለጡ? 10 ዘመን ማለት ነው። 10 ዘመን ነው። በጣም ጥሩ ደስ ይላል። እስኪ እንደው ስለ መርጌታ ሰናይ የሚያውቁት ነገር ካለ? እርስዎ ያው እንደ እናት ያጎት ሚስት ነዎት አይደለ? እና እንደ እናት ነዎትና በጣም እንደሚወዱት ነግረውኛል። እስኪ ስለ መርጌታ ሰናይ የሚያውቁት ነገር አለ? መርቀዋቸዋል ወይ? እንደው ቅል ሰብር ነበር አንዳንድ ልጅ ከመሆኔም የተነሳና አትቆጣኝም ነበር። ልክ እንደ እናት ሆና ነው ያሳደገችኝ። ዳቦውን እየጋገረች ያሳደገች ታላቅ እናቴ ናት። እና እንደው እሷንም ጨምረህ በቪዲዮ ቀርጸህ ላኪልኝ፣ ናፍቃኛለች። እንዳልመጣ ያው ቀላል አይደለም። ከደንበጫ ዋድ እንደምትመላለሱት አይደለም፣ አሜሪካ ሀገር ነው ያለውና ናፍቃኛለች ያጎቴ ሚስትና። እስኪ እንደው ስለሷ ነገር ትመርቀኝ ብሎ ነው የመጣው። እና እብድ ነበር፣ ተጫዋች ነው። ጉባውን በመጋ ያሽከረክራን፣ ቅሉን ይሰብራን፣ እያያለ ሲያስቀን ነበር የሚውል እንጂ ቂም ነገር ተንኮል የለውም ነበር። የልጅነት መንፈስ ብቻ ነበረ። የልጅነት ብቻ ሯጭ ነው፣ ሲያስቀን ነው የሚውል። ተዱባው ጋር ሲሮጥ ተቅሉ ጋር ሲሮጥ ነው የሚውል። ጥሩ ጥሩ። አሁንስ እንዴት ነው? ብዙ ልጆችን እንደሚረዱ እሰማለሁና እንደው እርስዎም ልጅ ሲድሩም የተለያዩ ነገሮች አንዳንድ በዕዳ ጊዜ ያግዛሉ፣ ይረዳሉ፣ ብር ይልካሉ? እንዴት ነው? አዎ ይልካል። በሱ ላይ ነው ሁልጊዜ የሚያለው። በእውነት ይመርቁት እስኪ፣ የእናት ምርቃት ይዳርም ምን ይልኝ ይመርቁ እስኪ። እንደው እየመረኩት ነው። ተባረክ፣ እድሜ ይስጥህ እያሉ እየመረኩት ነው ሁልጊዜ። ስንት ልጅ ወልደዋል? ወደ 7 ወልጃለሁ። አሁን በህይወት ያሉት ስንት ናቸው? 7 ናቸው። 7 ናቸው። የልጅ ልጅ አይተዋል? የልጅ ልጅ አይቻለሁ። 3-4 ወልደዋል። በጣም ጥሩ በጣም ጥሩ። እንግዲህ አመሰግናለሁ።
እግዚአብሔር ይስጥልኝ። እስኪ የኔታ እስኪ ቃለ እግዚአብሔር ነገር እስኪ ያጫብር ወረብም ካለ ዜማም ካለ አቡንም ካለ እስኪ ይበሉልኝ። እስኪ መቅጃዋን ይቀበሉና አዎ እዚህ ቦታ ወዲቱ ውስጥ ቋም ገብቼ ያው በገባሁ ጊዜ እስመ ለዓለሚቱን እስቲ ልበላት አልጠፍታ እንደሆነ ልበላት